በዚህ ሰዓት ዘማሪ ገብረ ዮሐንስን በሚመለከት እጅግ በጣም ደስ የሚል መረጃ ተሰምቷል። ሁላችሁም ኮሜንት ላይ ሁላችሁም ዝም ብላችሁ ኢትስ ኦኬ። እንግዲህ ዛሬ ማለት ነው የሃርት ቱ ሃርት ፋውንዴሽን አምባሳደር የክብር አምባሳደር ሆኜ ልጅ Here I come. Oh, here I come. 6500 ሰራተኛ ያለ አሁን 6500 ሰራተኛ በየወሩ የገብርኤል ስራ የለም። በአመት አይደለም በየወሩ ቢሮ ዝግ ነው። አጠቃላይ ለምን ቦርድ ቸርማናችን ገብርኤል ነዋ። እሱን ከያዘን የት እንሄዳለን? ምንም ከሰዓት ያወጣናል። ቂርቆስን ከሰዓት ካወጣኛን ያወጣ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የናሁም ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። ትዳችሁ ውድ ቤተሰቦቻችን በዚህ ምሽት ታላቅ ሰበር የምስራች ዜና ላስደምጣችሁ ተመልሼ መጥቻለሁ። በመልአኩ ቅዱስ ገብርኤል ዕለተ ቀን የሰንሻይ ኮንስትራክሽን ባለቤት የሆኑት የገብርኤል ወዳጅ የሆኑት በየወሩ 6000 ሰራተኛ በገብርኤል ቀን ቁጭ ብለው እንደ ሰንበት እንዲያከብሩ የሚያደርጉት በቅዱስ ፓትርያርኩ የክብር ካባ የተሸለሙት እጅግ ባለ ብዙ ጸጋ የሆኑት ዶክተር ሳሙኤል የታላቁ ኮንስትራክሽን የሰንሻይ ኮንስትራክሽን ባለቤት የሆኑት እንግዲህ እጅግ የሚያስገርም ዜና እየሰማን ያለ ነው። እጅግ ለምንወደው ለልበ ብርሃኑ ለዘማሪ ገብረ ዮሐንስ የቤት ስጦታ ሊያበረክቱለት ነው። ሚስጥር ነው። እሺ እንኳን ደስ አላችሁ ኦርቶዶክሳውያን። ይህን መረጃ እንግዲህ አሁን ከመሸ ነው እየሰማ ያለው። አዶናይ እንግዲህ በዛሬው ዕለት ወደ አሜሪካ ጉዞ እንደሚያደርግ እየተናገረ ይገኛል። እንግዲህ በዛ ቦታ ላይ ከነኚህ ትልቅ ባለሀብት ጋር ተገናኝቶ ነበረ። እንግዲህ ውድ ዘማሪያችን የምታደንቁ አዶናይ ይችላል እውነት እናገርላችኋለን እንኳን ደስ አላችሁ ማለት ወዳለኝ። አዶናይ ይችላል የሚለው በምክንያት ነው። እንግዲህ ቤተሰብ ሁላችሁም ቪዲዮ ላይክ ያርጋችሁ ጀምሩት። ቻናሉን ደግሞ ሰብስክራይብ ያደርጋችሁ። ቪዲዮ ላይክ አድርጉ፣ ቻናላችንን ሰብስክራይብ አድርጉ ማለት ወዳለሁ። እሺ ለማታውቋቸው እኚህ አባት እኚህ እጅግ ባለጸጋ የሆኑት አባት የሰንሻይ ኮንስትራክሽን ባለቤት ማን ናቸው ከሚለው እንጀምር ላሳያችሁ። 6500 ሰራተኛ ያለ አሁን 6500 ሰራተኛ በየወሩ የገብርኤል ስራ የለም። በአመት አይደለም በየወሩ ቢሮ ዝግ ነው። አጠቃላይ ለምን ቦርድ ቸርማናችን ገብርኤል ነዋ። እሱን ከያዘን የት እንሄዳለን? ምንም ከሰዓት ያወጣናል። ቂርቆስን ከሰዓት ካወጣኛን ያወጣ። ስለዚህ የቦርድ ቸርማናችን ገብርኤል ነው። የዛለት ዶዘር አይንቀሳቀስ፣ ሎደር አይነዳ፣ ገልባጭ አይደረግ። እኔ ከቤተሰቦቼ ጋር ከቤት ተነስቼ ግቢ ገብርኤል በእግሬ ለ34 ዓመት 68 ጊዜ ቁልቢ ገብርኤል ይጃለሁ። በአመት ሁለቴ ማለት ነው። አይቀርም የፈለገ ጦርነት መጣ ሲባል የፈለገ ነገር ይምጣ የገብርኤል ታሪኩ ብዙ ነው። ከሰዓት ያወጣል። አንዷን ምሳሌ ብቻ ልንገራችሁ የገብርኤልን ታሪክ። አንድ ሰሞን ሪል ስቴት እየሰራን በጣም ኃይለኛ ጭቅጭቅ አለ እና አቶ መለስ ጋም ገብተን ብዙ ተጨቃጨቅን። አቶ መለስ ያላቸው አመለካከት ብዙ ሰው ሪል ስቴት ለምን ይገባል፣ ወደ ኢንዱስትሪ ለምን አይሄድም፣ ወደ ምናምን አይሄድም አሉ። አሁን ሁሉም ደግሞ ያቺ ነጋዴው ብር የሚያገኝበት ላይ ነው መሮጥ ያለበት አይደል? ሲሮጥ ንግድ ያለበት ላይ በሚሮጥበት ሰዓት እንግዲህ ሪል ስቴቶቹን ትንሽ ማስደንገጥ አለብን ነው ፋይናሊ ሲነገረን አይ ሪል ስቴቶቹን ቦታ በትርፍ ወስዳቸዋል። እኔ አሁን ራሴ ደፋር ስለሆንኩ መስረቅም ስለማልወድ 100,000 ካሬ ሜትር ወስደህ 100,000 ወስደሃል አሉ። እንዴ ሰው 100,000 ወስዶ እንዴት 100,000 ይሰርቃል? ለምን በኢንጂነሪንግ ከ100,000 1,000 ሊጠፋ ይችላል አይደል እንዴ? ይሄ ማለት 10,000 በ10,000 ካሬ ሜትር ላይ ነው 100,000 አንድ ሜትር ሊያልፍ ይችላል እንጂ እኔ እዚህ ጋር አንድ ሰው 100,000 ወስዶ እዚህ ጋር 100,000 ሊወስድ አይችልም። በምንም ታሪክ ጭቅጭቅ ተፈጠረ፣ ብጥብጥ ተፈጠረ። ያ ነገሩ ለማስፈራራት ነው። ሪል ስቴት መግባት አትችሉም ተባለ። በመጨረሻ ላይ እኔ በአጋጣሚ አሜሪካን ሀገር ሄጄ ነበር። እዚህ ያሉ ወደ 40 ሰዎች ናቸው። 40ውንም ሰዎች በፍጹም ከሀገር አትወጡም ተብሎ ተለጠፈ። እያንዳንዱ ነጋዴ ከሀገር አትወጡም ተባለ በዚህ በሪል ስቴት ጉዳይ። እኔ ገብርኤል ነው ቁልቢ ደረሰ። 5 ቀን ቀረው ልቀር ነው ቁልቢ አልኩ። አሜሪካን ያለሁት ቀጥታ ከአሜሪካ መጣሁ። ስገባ በር ላይ ወዳጆቼ አብሮ አደጎቼ ያሉ ይጠብቁኛል። ሲጠብቁኝ በር ላይ ስሜን አየና አዛ ኢሚግሬሽን ሰውዬ ስምህ አለ አለ። አዎ ስሜ አለ። መግባት ይቻላል መውጣት ነው የማይቻለው አልኩት። አረ እንዴ
ከዛ ወዲያው ሻወሬን ወሰድኩ። መኪና ይጠብቀናል ከጓደኞቼ ጋር ቁልቢ ሄደን ይገርማቸዋል። ቁልቢ በሆዴ ተሳልሜ አመስግኜ ስነሳ በር ላይ ስልክ ይጮሃል። ሃሎ ሳሚ ያግዱ እኮ ተነሳለኝ። እንግዲህ የገብርኤል ነገር ይሁት እንግዲህ በቀርብ ቀርቼ ነበር። የገብርኤል ታሪኩን ይሁት ነው የምላችሁ አይደል? አቶ ቶፊቅ ሸሪፍ ይባላሉ። እኔ ደስ የሚለኝ አንድ ትልቅ ባህሪ ምንድነው? እድሜው ገፋ አካለ ሰው ጋር መዋል ወዳለሁ። ለምን? ኤክስፔሪየንስ ነው የምናገኘው። ቀላል እንዳይመስላችሁ ልምድ ነው የምትወስዱት። እና ምን ይሉኛል? የሆነ ቢልዲንግ የሰራው አንድ ጓደኛቸው እየተነጫነጨ ሲያጋጥሟቸው ይጠሩኛል። አንድ ምሳሌ ልንገራ አሉኝ። እሺ አልኳቸው። አንድ ጓደኛ በጣም የጠበቀ ጓደኛ አሉኝ 100,000 ብር አበድረኝ ብሎ ይጠይቃል። አሁን 100,000 ብር አበድሩኝ ብሎ ሲጠይቅህ ያን 100,000 ብር እንደማይመልሰው ታውቃለህ። ጓደኛህ ነው የለውማ። አሁን ምን አሉኝ? ያን 100,000 ብር ብትሰጠው አሉኝ 3 ነገር ታጣለህ። ከቻልክ አሉኝ እችን 100,000 ብር አቅም ካለ እችን 100,000 ብር አትመልሳትም፣ ውሰዳት። አለዛ እችን 20,000 ብር እንካ በሉት። አይዘር 100,000 ብሩን ሰጣችሁት ያ ሰውዬ መመለስ የማይችል ከሆነ 3 ነገር ባንዴ ታጣለህ። ምን አልኳቸው? አንደኛ ገንዘቡን ያው እንደማይመልስልህ እያወቅህ የሰጠው ገንዘቡን አጣሉ። አረ ሁለተኛ ሰውየውንም አጣኸው። ሶስተኛው ከባዱ ነገር ስምህን ታጣለህ። ለምን? ቅርብ ጓደኛ ስለሆነ እዚህ ጋር የቀረበ ጓደኛ ስለሆነ እንዴ ሳሚ በጣም ጓደኛ አልነበረ እንዴ ለምንድን ነው የተለያያችሁ ሲባል እሱ ወይ ሰካራም ጫት ቃሚ ለምን 100 ብሩን ወስጄ መክፈል ስላቃተኛ ይልም ያሰውዬ አይደል እንዴ? ስለዚህ 3 ነገር አጣችሁ። መጨረሻ የምታጡት ስማችሁን ነው። ሰው ደግሞ ያ ሰውዬ እዛ ሰውዬ ቅርቡ ስለሆነ ሌላው ሰው ያምነዋል አይደል እንዴ? ሌላ ሰው ያምነዋል። ስለዚህ በተቻለ መጠን የማይመልስ መስለ ከታየህ ልትረዳው የምትችል አቅም ካለህ ጉልበት ካለህ ስጠው ብሩን። ከሌለህ እችን 20,000 ብር ለጊዜው ችግር በለው፣ አለዛ ሉዝ ታረጋለህ ነው። ስለዚህ ብዙ በቢዝነስ ዓለም ላይ ያሉ ሰዎች ፍርድ ቤት ይመላለሳሉ፣ ይጨቃጨቃሉ። እኔ ፍርድ ቤት አላውቅም። ሲስማማኝ እሰጣለሁ፣ ካልተስማማኝ አልሰጥም። ጋይስ እኛ አባት እንግዲህ በሀገራችን በኢትዮጵያ እጅግ የሚከበሩ የሚወደዱ አባት መላው ኢትዮጵያውያን የሚያውቋቸው አባት ናቸው። ለማታውቋቸው ነው ቪዲዮ ያሳያችሁ። እንግዲህ የሰንሻይ ኮንስትራክሽን ባለቤት የሆኑ እጅግ ባለቤት ጸጋ ባለሀብት የሆኑ አባት ናቸው። እንደምታዩት ደግሞ በዚህ ስራቸው ቅድስት ቤተክርስቲያን ቅድስት ሥላሴ ካቴድራል የክብር ሽልማት ካባ የሸለመችበትን ቪዲዮ ላሳያችሁና ወደ ሰበር ዜና ወስዳቸዋል። በቅዱስነታቸው ተባርኮ የክብር ካባ ቤተክርስቲያን ላገለገሏት ለልጆቿ ትሰጣለች። በቅዱስ አባታችን እጅ ይከብራሉ። እንዴት እንደሚያምርባቸው ተመልከቱ። ቤተክርስቲያን አከበረቻቸው። እንዴት እንደሚያምርባቸው ተመልከቱ። ምን ብላችሁ እግዚአብሔርን አመስግኑ። በእውነት በምስጋናው በኋላ ስቦኛል ሙሉ ነው። እሺ ከዚህ ጋር ተያይዞ በጽሕፈት ቤቱ እንደገና ደግሞ ያው ወደፊት እንግዲህ እስከ ዛሬ ድረስ ያው ይኖራቸዋል እንዳላቸው ብናውቅም ግን የቤተ ክርስቲያኗ ማስታወሻ የሆነ ልዩ የብር መቋሚያ ከዚህ ከካባው ጋር አብሮ ተሰጥቷቸዋል። ማን ይመስገን። እልል ብላችሁ እግዚአብሔርን አመስግኑ። ይሄው እንደምታዩት እጅግ ያማረ የተዋበ መስቀል ነው። የወርቅ ካባን የለበሱት ማን ይመስገን ማስቀደሻ ነው። ውበታችን እኛ ኦርቶዶክሳውያን ከሰማይ ነው ከምድር አይደለም። ጌጣችን ክብራችን ክርስቶስ ነው። ልብሳችን የምናጌጠው ስሙን ነው። የመድኃኔዓለም ልጆች ነን እኛ ኦርቶዶክሳውያን። እንኳን ደስ አላችሁ። ይሄ ልብስ የሁላችንም ነው። ክብሩ የሁላችንም ነው። የኦርቶዶክሳዊ ሁሉ ክብር ነው። ማን ይመስገን እግዚአብሔር ይመስገን። በሉ ጮክ ብላችሁ
መድኃኔዓለም ይመስገን በሉ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። እሺ አሁንም ከቅዱስነታቸው እጅ የበጎ ሥራ የምስክር ወረቀት በቤተ ክርስቲያኒቱ ተዘጋጅቶ ይኸው ቀርቧል። እናነበዋለን። የበጎ ሥራ የምስክር ወረቀት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቦሌ ደብረ ሳሌም መድኃኔዓለም መጥምቁ ዮሐንስ ወአቡነ አረጋዊ ካቴድራል ሰበካ ጉባኤ ጽሕፈት ቤት እግዚአብሔር ሥራህን ተቀብሎታልና እንጀራህን በደስታ ብላ። መጽሐፈ መክብብ ምዕራፍ 9 ቁጥር 7 ለክቡር በኩረ ምእመናን ዶክተር ሳሙኤል ታፈሰ፣ ለክብርት ወይዘሮ ፈትለ ወርቅ ኢላላ በቦሌ ደብረ ሳሌም መድኃኔዓለም መጥምቁ ዮሐንስ ወአቡነ አረጋዊ ካቴድራል ለተደረገው ከፍተኛ የልማት አስተዋጽኦ። ኦኬ ጋይስ እንዳያችሁት ነው። ከዚህ ቀደም እንግዲህ ቅድስት ቤተክርስቲያን ለነኚህ አባት ለዶክተር ሳሙኤል ከነ ባለቤታቸው ይህን የክብር ሽልማት የክብር ካባ ሸልማቸዋለች በመልካም ስራቸው። ታዲያ በዛሬው ዕለት በመልአኩ በቅዱስ ገብርኤል ዕለተ ቀን እጅግ አብዝተው በሚወዱት ዕለተ ቀን በዚህ ቀን እንግዲህ እንደሰማችሁት 6000 ሰራተኛ ቁጭ ብሎ ቤት የሚውሉበት ቀን ነው። እነሱ በሚሰሩት ኮንስትራክሽን ስራ ላይ ማንም ሰራተኛ አይሳተፍም። በዚህ ታላቅ ቀን የምስራች ተሰምቷል። እጅግ ለምንወደው ለምናከብረው ለዘማሪ ገብረ ዮሐንስ ቤት ሊሰጡት ነው። ተገናኝተው ነበረ። ዛሬ እንግዲህ አዶናይ የክብር አምባሳደር ሆኖ ተሹሟል በዛሬው ዕለትና በዚህ መድረክ ላይ ነው ይሄ መረጃ እንግዲህ የወጣው። መረጃው ላስደምጣችሁ። በዚህ ሰዓት ዘማሪ ገብረ ዮሐንስን በሚመለከት እጅግ በጣም ደስ የሚል መረጃ ተሰምቷል። ሁላችሁም ኮመንት ላይ ዶክተር ሳሙኤልን እግዚአብሔር ይባርክህ ብላችሁ ጻፉ። የሰንሻይን ኮንስትራክሽን ባለቤት የሆኑ ዶክተር ሳሙኤል ለዘማሪ ገብረ ዮሐንስ የቤት ስጦታ ሊያበረክቱለት መሆኑ እየወጡ ያሉ መረጃዎች ያመለክታሉ። ሁላችሁም ገብረ ዮሐንስን እንኳን ደስ ያለ በሉት። ዶክተር ሳሙኤልን ደግሞ እግዚአብሔር ይባርክህ ብላችሁ ኮመንት ላይ ጻፉ። Here I come. Oh, here I come. ጋይስ ማርያምን ህልማየሁ አሁን እንደ ኢትዮጵያ ሰዓት አቆጣጠር ከሌሊቱ 11 ሰዓት ከ45 ነው። ማለትም እዚህ ነው ባለውበት 5 ሰዓት ከ45 ማለት ነው። ሌሊት ነው ገና አልነቀም። እስካሁን ጨለማ ነው። ህልሙን የቀሰቀሰኝ ህልም ነበርና በዚህኛው ቻሌንጅ አዶናይ እንዳይጨናነቅ ምንድነው በቃ መደረግ ያለበት ምንም አይነት የጭንቀት ስሜት ሳይሰማው እንዴት ነው የሚያልቀው የሚለውን በቃ ሳስብ ነበርና ህልማየሁ ማርያምን የምሬ ነው። ህልም አይነገርም ግን እነግራቸዋለሁ። አንድ ትልቅ ሰው በኢትዮጵያ ውስጥ ትልቅ ድርጅት ያላቸው በኤስ ጀምሮ በኤን የሚጨርስ እሳቸው ለአዶናይ እየደውሉና የዘማሪ ገብረ ዮሐንስን ቤት እኔ ነኝ የምሰጠው እና ሲወጣና ሲወርድ እንዳያስቸግረው መሬት የያዘ ቤት ነው ብለው ቁልፉን ለአዶናይ ይሰጡታል። ናታኔም ነኝ በአገልግሎቴ የሚለው መዝሙር ራሱ የሰራሁት ምናልባት ነገ ከፍ ስል እንደው ያንን ነገር እንዳረሳ እኔ እንደማስታወሻ ጭምር ነው። ነገ ደግሞ በስጋ ሞት ባልፍም እንኳን ያ ገብረ ዮሐንስ እንዴት ነነበረ ቤተክርስቲያንም ሰውም እንዲማርበት ነው። ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ